የትግራይ ፖለቲካ በብዙ የተወሳሰቡ ሁኔታዎች ውስጥ ባለበት በአሁኑ ሰዓት የቀድሞ ጠቅላይ ሚኒስትር ሰምሃል መለስ ብቅ ብላለች። ህወሓት ተሸወደበት ያለችበትን ግዙፉን የሽወዳ ታሪክ አንስታለች። እነጌታቸው በማንነት ቀውስ ውስጥ የገቡ ሆነው እየታዩኝ ነውም ብላለች። የነጌታቸው ብልጽግናና የደብረጽዮን ሻዕቢያ የኃይል አሰላለፍ ትግራይን የጦር አውድማ የማድረግ አደገኛ አካሄድ ስትልም አለኝ ያለችውን ስጋቷን አጋርታለች። በዓለም የቁንጅና ውድድር ሁለተኛ ደረጃ ይዛ ያጠናቀቀችውን ኢትዮጵያዊትም እንመለከታለን። በኤርትራ 34ኛ የነጻነት በዓል ላይ ንግግር ያደረጉት ፕሬዝዳንት ኢሳያስ አፈወርቂ ትልቅ ትኩሳት መጫራቸው ይታወሳል። ትኩሳቱ አሁንም አልበረደም። እዚህና እዚያ በሳምንቱ መልስ ሲያሰጥ ሰንብቷል። አሁን ላይ የኢትዮጵያ መከላከያ ሚኒስትሩ ኤርትራን አስጠንቅቋል። መከላከያ ሚኒስትር ወይዘሮ አይሻ መሐመድ ኤርትራን ያስጠነቀቁበትን መረጃ ይዘናል። የትግራይ ፖለቲካ በብዙ የተወሳሰቡ ሁኔታዎች ውስጥ ባለበት በአሁኑ ሰዓት የቀድሞ ጠቅላይ ሚኒስትር ሰምሃል መለስ ብቅ ብላለች። ህወሓት ተሸወደበት ያለችበትን ግዙፉን የሽወዳ ታሪክ አንስታለች። እነጌታቸው በማንነት ቀውስ ውስጥ የገቡ ሆነው እየታዩኝ ነውም ብላለች። የነጌታቸው ብልጽግናና የደብረጽዮን ሻዕቢያ የኃይል አሰላለፍ ትግራይን የጦር አውድማ የማድረግ አደገኛ አካሄድ እየታየኝ ነው ስትልም አለኝ ያለችውን ስጋት አጋርታለች። ዘርዘርና ጠቅለል አድርገን ይዘነዋል። በቤኒሻንጉል ጉሙዝ ክልል ውስጥ የሚገኘው የመተከል ዞን ራሱን የቻለ ክልል ሆኖ እንዲዋቀር ሐሳብ መቅረቡ ተሰማ። ሐሳቡ የቀረበው ለኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳ ሲሆን ሁለት ፓርቲዎች ጥያቄውን አንስተዋል። በኢትዮጵያ የኤምፖክስ ወይም የዝንጀሮ ፈንጣጣ መገኘቱ ከተገለጸ በኋላ በትናንትናው ዕለት የመጀመሪያው ሞት መመዝገቡን የጤና ሚኒስቴር ይፋ አድርጓል። እስካሁን 15 የላቦራቶሪ ምርመራ ተካሂዶ 6 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን የአንድ ሰው ሕይወት ማለፉ ተገልጿል። የሱዳን ካርቱም ባለስልጣናት ከመዲናው የውጭ ሀገራት ዜጎችን የማስወጣት ዘመቻ መክፈታቸው ተሰማ። በአብዛኛው ኢትዮጵያውያንና ደቡብ ሱዳኖችን የሚመለከተው ዘመቻ በሳምንቱ ሐሙስ ዕለት ነው የተጀመረው። ሰሞኑን ወደ ትግራይ በሚገቡ ሸቀጦችን በጫኑ ተሽከርካሪዎች ላይ ኬላዎች ላይ እገዳ መጣሉን ተከትሎ በአዲስ አበባ በተካሄደው ውይይት መግባባት ላይ ተደርሶ መፍትሄ የተገኘ መሆኑን የሚያመለክት አንድ መረጃ ወጥቷል። በህንድ በተካሄደው የ2025 72ኛ የቁንጅና ውድድር ኢትዮጵያዊቷ ሀሴት ደረጀ ሁለተኛ ደረጃን በመያዝ አጠናቃለች። ከዚሁ ጋር በተያያዘም ጥንቅራችን የሚያደርሳችሁ መረጃ አለ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እነጌታቸው የማንነት ቀውስ ውስጥ ናቸው። ብልጽግናና ሻዕቢያን ተጠግተው ትግራይን የጦር አውድማ ሊያደርጓት ነው። ሰምሃል መለስ የትግራይ ፖለቲካ በተወሳሰበ ሁኔታ በገባበት በአሁኑ ሰዓት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰምሃል መለስ ተከስታለች። የአሁኑን ወቅት የትግራይ ፖለቲካ በማንሳትም በአብዛኛው በትችቶች ላይ የተመሰረቱ አስተያየቶቿን ሰጥታለች። በተለይ ደግሞ በክልሉ ፖለቲካ በአቶ ጌታቸው ረዳና በዶክተር ደብረጽዮን የኃይል አሰላለፍ ጋር በተያያዘ የትግራይን የፖለቲካው ጥንቅጥ የተመለከተችው ሰምሃል ብዙ ያልገቧት ነገሮች ያሉ መሆኑንም አመላክታለች። ሰምሃል ሰፋ ያለ ማብራሪያ የሰጠችው ትግሃት ከተባለና በትግርኛ ከሚሰራጭ የበይነመረብ ሚዲያ ጋር በነበራት ቆይታ ነው። ሰምሃል በዚሁ ቃለ ምልልሷ እነጌታቸው የማንነት ቀውስ ውስጥ የገቡ ሆነው ይታዩኛል፣ ህወሓት ወይም ቲዲኤፍ የተሸወደ ያኔ ቀደም ብሎ በጦርነቱ ወቅት ነው በማለትም ሰፋ ያለ ማብራሪያን ሰጥታበታለች። የህወሓትን ታሪክ ከሁለት ዓመታቱ የትግራይ ጦርነት ጋር አያይዛ ያነሳችው ሰምሃል እነ ደብረጽዮን በጦርነቱ ወቅት አንድ ወሳኝ ነገር በመሸወዳቸው የምዕራቡን ዓለም ድጋፍ ሳያገኙ ቀርተዋል ስትልም አስታውቃለች። በጦርነቱ ወቅት የትግራይ ሰራዊት ወደ መሃል ሀገር ሲገሰግስ ምዕራባውያኑ አዲስ አበባ ሄዳችሁ ምን ታደርጋላችሁ በማለት በተደጋጋሚ አጥብቀው ይጠይቁ ነበር ያለችው ሰምሃል በጊዜው ለዚህ ጥያቄ የህወሓት አመራሮች ምላሽ የነበረው አዲስ አበባ ላይ ያለውን መንግስት አፍርሰን ወደ ትግራይ እንመለሳለን፣ ኢትዮጵያ ላይ ስልጣን አንፈልግም የሚል ነበር በማለትም እዚህ ጋር ታላቅ የፖለቲካ ቁማር መበላት የተፈጠረ መሆኑንም አመላክታለች። ያን ጊዜም በጦርነት ያገኙትን ድል በዲፕሎማሲ ያጡበት ሁኔታ ተፈጠረ ስትልም ሰምሃል በዚሁ ቃለ ምልልሷ ተናግራለች። በትግራይ ፖለቲካ ውስጥ አሁን ያለውን ፖለቲካ በተመለከተ ሂሳዊ በሆነ መንገድ የተመለከተችው ሰምሃል የአቶ ጌታቸውንም እንደዚሁ የዶክተር ደብረጽዮንንም የኃይል አሰላለፍ በጥብቅ ተችታለች። አቶ ጌታቸውና ጓዶቻቸው ከብልጽግና ጋር እንደዚሁም የዶክተር ደብረጽዮን ቡድን ደግሞ ከሻዕቢያ ጋር በመሆን ትግራይን የጦር አውድማ የማድረግ ሁኔታዎች አሉ ስትልም በዚሁ ቃለ ምልልሷ ተናግራለች። የህዝበኝነት ወይም ፖፑሊዝም የተባለው የግለሰቦች እውቅና ላይ የተመሰረተ ሴሌብሪቲ አይነት ፖለቲካ አካሄድ የሚስተዋል መሆኑን ያመለከተችው ሰምሃል ህዝበኝነት ወይም ፖፑሊዝም ለምን ይጠቅማል በማለት ከጠየቀች በኋላም በሰጠችው ምላሽ በህዝብ ጥቅም ላይ የተመሰረተን ፖለቲካ ማካሄድ ሳትችል ስትቀር ህዝብን በምን ይዘዋለው ብለህ በማሰብ በሃይማኖት ወይም በብሔር ወይም ብሔር ውስጥ ያሉትን ልዩነቶች በመጠቀም ህዝቡን ለመያዝ የምትከተለው አካሄድ ነው ስትልም ማብራሪያን ሰጥታበታለች። የዶክተር ደብረጽዮን ህወሓት ከፍተኛ የውስጥ ፓርቲ ለውጥ ላካሄድ ነው ሲል ከርሟል።
ጌታቸው ደግሞ በአዲስ ፓርቲ መምጣቱን ነግሮናል ያለችው ሰማሃል ከርዕዮተ ዓለም አንጻር የነጌታቸው ፓርቲ በማንነት ቀውስ ውስጥ ወይም አይደንቲቲ ክራይሲስ ውስጥ የገባው ነው ይሰማኛል ስትልም ማብራሪያውን ሰጥታበታለች። ምስ ሻዕቢያ ተጸጊዐ ልምዓት ከምጽኤ ዝበለና የለን ምስ ብልጽግና ተጸጊዐ ልምዓት ከምጽኤ ዝበለና የለን ና ኩናት ተዓወት ኢሎም ዝወስድዎ ዘለው ሕዚ ኣውደ ኩናት ትግራይስ ናይ ኩናት መድረክ ምግባር ጌታቸው እንታይ ዓይነት ለውጢ ከመጽእ ከም ዝደለየ ኣነ ኣይፈልጥን እስካዕ ዝረኣኽቦ ሰነድ የለን ሓድሽ ፓርቲ እውን ተጣይሽሎ እንታይ እዩ እንትኖም ፋክት ከምዚ አይደንቲቲ ክራይሲስ ዓይነት ዘጋጠሞም እውን ይመስለኒ እዩ ሊብራሊና ኢሎም ነይሮም መስለን ዳሕራይ ድማ ከምዚ ሃፒ ሌበር ዴይ ዝብል መልእኽቲ some sort of identity crisis ገጥሞም ከም ዘሎ ይግንዘብ። አሁን ባለው የትግራይ ፖለቲካ ውስጥ ጌታቸው ምን አይነት የፖለቲካ ለውጥ ማምጣት ይፈልጋል የሚለውን በተመለከተ ነው የማውቀው ነገር የለም። በዚህ ዙሪያ እጄ የገባ ሰነድም የለም። የጌታቸው ለውጥ ምዕራባውያንን የሚያስደስት ለውጥ ነው ወይስ ሀገር በቀል ለውጥ የሚለውን በተመለከተ እስካሁን ባለው ሁኔታ ምንም የማውቀውና የገባኝ ነገር የለም ስትልም ተናግራለች። ሰማሃል አክላም እኔ አሁን ዝም ብዬ ሳስበው የነጌታቸው ፓርቲ ማንነት ቀውስ ወይም አይደንቲቲ ክራይሲስ የገጠመው ይመስለኛል። እንዲሁ ሲያዩት ሊብራል ይመስላል፣ ግን ደግሞ የሆነ የመዋለልና መሀል ሰፋሪነት አይነት የሚታይበት በማንነት ቀውስ ውስጥ ያለ ፓርቲም ሆኖ ይታየኛል። የእነዚህ ሰዎች የለውጥ ሀሳብ ምንድን ነው? መሄድ ያሰቡትስ ወዴት ነው የሚለውን በተመለከተ የገባኝ ነገር የለም። የደረሰኝ ወይም ያገኘሁትም ሰነድ የለም ስትልም ነው ሰማሃል ማብራሪያውን የሰጠችው። የነ ደብረጽዮንን ህወሓትን በተመለከተ ሰፋ ያለ ማብራሪያውን የሰጠችው ሰማሃል እስከ ዛሬ የሄድንበትን የፖለቲካ አካሄድ እንፈትሻለን፣ የፕሮግራም ለውጥ እናደርጋለን ብለው ሲናገሩ ነበር። እነዚህ ሰዎች ፕሮግራማቸውን የሚፈትሹት በምን አይነት መነጽር ነው? ፕሮግራማቸውን ለመፈተሽ የፈለጉት ምንስ አይነት የለውጥ ሀሳብን ይዘው ነው? ለመምጣት ያሰቡት ለውጥስ ምንድነው የሚለውን በተመለከተ በእውነቱ የማውቀው ነገር የለም ስትልም ተናግራለች። አክላም እነዚህ ሰዎች ምን አይነት ለውጥ እንደፈለጉ ግልጽ አድርገው ቢነግሩን ጥሩ ነበር። በፕሮጀክት ይጻፍ ወይም በፖሊት ቢሮ ብቻ አለን የምትሉትን የለውጥ ሀሳብ ግልጽ አድርጉና አምጡት እና እንወቀው ስትልም ጠይቃለች። መከላከያ ሚኒስትሯ ለኤርትራ መልስ ሰጡ። በኤርትራ 34ኛ የነጻነት በዓል ላይ ንግግር ያደረጉት ፕሬዝዳንት ኢሳያስ አፈወርቂ ትልቅ ትኩሳት መጫራቸው ይታወሳል። ትኩሳቱ አሁንም አልበረደም። እዚህና እዚያ በሳምንቱ መልስ ሲያሰጥ ሰንብቷል። አሁን ላይ ኢትዮጵያ መከላከያ ሚኒስትር ኤርትራን አስጠንቅቋል። ከኢሳያስ ንግግር ወዲህ በኢትዮጵያና ኤርትራ በመንግስት ባለስልጣናትና በተቋማት ፓርቲዎች እንዲሁም በግለሰቦች መካከል የቃል ውርወራ ጦፏል። ኢሳያስ ኢትዮጵያን ጠባጫሪ ያሉበት ንግግር ሀገሪቷ ባለፉት 80 ዓመታት ለሌሎች ተላላኪ ሆናለች ሲሉ መደመጣቸውን ተከትሎ ውዝግቡ በርትቷል። በኢትዮጵያ መንግስት በኩል ለኢሳያስ ንግግር መልስ በይፋ የሰጠው የውጭ ጉዳይ ሚኒስቴር ሲሆን የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ኢትዮጵያ ነገሩን ማባባስ እንደማትፈልግና አሁንም ከጎረቤቶቿ ጋር በጋራ ተባብሮ መስራት ላይ ያተኮረ የውጭ ግንኙነት መርህ እንደምትከተል አመላክተዋል። አክሎም ኢትዮጵያ ላይ ወንጀላዎችና ክሶች ሲቀርብም ፕሬዝዳንት ኢሳያስ አፈወርቂ የመጀመሪያው ሰው አይደሉም ብለው ነበር። ይህንን መልስም እንደ ትንኮሳ የተመለከተ መልስ በተለይ ከኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ተሰምቷል። ሚኒስቴሩ በተደጋጋሚ በሳምንቱ ኢትዮጵያን የሚቃወሙ ልጠፋዎች በማህበራዊ ሚዲያ ሲያደርሱ ይታያሉ። አሁን ላይ ምልልሱ ቀጥሎ የመከላከያ ሚኒስቴርም ለኤርትራ መልስ ሰጥቷል። የፌዴሪ መከላከያ ሚኒስቴር ወይዘሮ አይሻ መሐመድ ኤርትራን አስጠንቅቋል። ሚኒስትሯ መከላከያ ሰራዊታችን የተዘጋጀው ቤታችን ላሉ የሌሎችን ምክር እየሰሙ እዚህም እዛም ላሉ ለሰፈር ትናንሽ ቡድኖች ሳይሆን በተሳሳተ ስሌት የኢትዮጵያን ብሔራዊ ጥቅምና ክብር ለሚዳፈሩ ሀገራት ነው። ለእነዚህ ትናንሽ የሰፈር ቡድኖች ሚሊሻው በቂ ነው ብለዋል። ኤርትራን ሀገር ነው ብሎ ለመጥራት እንደማይቻል ያነሱት ሚኒስቴሯ ህዝቡ በፍርሃት ተሸብቦ የሚኖርበት ተሰዶ ያለቀበትን ሀገር መሪ ነኝ የሚለው ኢሳያስ በዚህ ልክ ስለ ኢትዮጵያ ለመናገር መድፈሩ የተለመደ የነሱ ባህሪ ነው ሲሉ አክለዋል። ከሰሞኑ በነበረው የቃል ምልልስ አብንም በኤርትራ መልስ መስጠቱ ይታወሳል። የአማራ ብሔራዊ ንቅናቄ አብን ቀጠናዊ ጉዳዮችን በተመለከተው መግለጫው ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ማሳሰቢያ መስጠቱን እኛም ዘግበን ነበር። አብን ሻዕቢያ በተለይም በመሪው በኩል በኢትዮጵያ ውስጥ ጉዳይ በመግባት በህዝቦች መካከል ከፍተኛ የጥላቻ እንድምታ ያለው አጀንዳን በአደባባይ ማስተጋባት መብት የለውም ማለቱ ይታወሳል። አብን የኤርትራው መሪ በመገንጠልና በፍቺ መካከል ያለውን ልዩነት በውል አልተገነዘቡም ሲል የኢሳያስን ንግግር አጣጥሎታል። የገቡበት ታሪካዊ ምዕራፍ ውስጥ ሆነውም ሳለ ሻዕቢያዎች አሁንም በኢትዮጵያ ላይ ተጣብቀው መቀጠል የሚፈልጉት ሲል ነበር ፓርቲው የከሰሰው። ፓርቲው ተገንጥያለሁ ከተባለ በኋላ አሁንም በእናቴ ቤት የሚባል ክርክር አይሰራም ሲል መናገሩ መዘገቡ ይታወሳል። ኢትዮጵያዊቷ በዓለም ቁንጅና ውድድር ሁለተኛ ወጣች። በህንድ በተካሄደውና እጅግ ፈታኝ በነበረው በሚስ ወርልድ 2025 የቁንጅና ውድድር ኢትዮጵያዊቷ ሀሴት ደረጃ ሁለተኛ ደረጃ በመያዝ አጠናቀቀች። ለአንድ ወር ያህል ሲካሄድ የቆየው ሚስ ወርልድ 2025 የቁንጅና ውድድር
የ109 ሀገራት ቆነጃጅት የተሳተፉበት መሆኑ ታውቋል። አመሻሹ ላይ ፍጻሜውን ባገኘው በዚህ ውድድር ላይም ታይላንዳዊቷ ኦፓል ሱቻታ አንደኛ በመሆን ሚስ ወርልድ ዘውድን የጫነች ሲሆን ሀሴት ደረጃ ሁለተኛ በመሆን አጠናቃለች። አህጉሪቱን ከወከሉ ቆነጃጅት መካከልም ሀሴት ከአፍሪካ አንደኛ በመውጣት ውድድሩን አጠናቃለች። ይኸው በህንድ የተካሄደ የቁንጅና ውድድር 72ኛው ሚስ ወርልድ የቁንጅና ውድድር ሲሆን የታይላንድ ኦፓል ሱቻታ ቾአንግስሪ የ2025 ሚስ ወርልድ አሸናፊ በመሆን የቁንጅና ውድድሩን አክሊል ደፍታለች። በዚሁ ረጅምና በብዙ ሂደቶች ውስጥ በሚታለፍበት ውድድር ሀሴት ደረጃ ከአፍሪካ ቀዳሚ በመሆን ነው የፍጻሜ ውድድር መድረሷ ታላቅ ስኬት ነውም ተብሎላታል። ከአውሮፓ ፖላንዳዊቷ ማጃ ክላጅዳ እና ከአሜሪካና ካሪቢያን ሀገራት የማርቲኒክ ተወላጇ ኦራሊ ጃኪም ሶስተኛና አራተኛ የወጡ ተወዳዳሪዎች መሆናቸውን ከሚስ ወርልድ ድረገጽ የተገኘው መረጃ ያመለክታል። የ19 ዓመቷ ሀሴት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሁለተኛ ዓመት የኬሚካል ኢንጂነሪንግ ተማሪ መሆኗን መረጃዎች ያመለክታሉ። በአዲስ አበባ ተወልዳ ያደገችው ወጣት ሀሴት በዚህ ውድድር ወቅትም ሀገሯን ኢትዮጵያን ለማስተዋወቅ ብዙ ጥረቶች ያደረገችባቸው ሁኔታዎች ታይተዋል። አዲስ የክልልነት ጥያቄ ተሰማ። በቤኒሻንጉል ጉሙዝ ክልል ውስጥ የሚገኘው የመተከል ዞን ራሱን የቻለ ክልል ሆኖ እንዲዋቀር ሀሳብ መቅረቡ ተነገረ። ሀሳቡ የቀረበው ለኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳ ማሰባሰብ ነው። የቦሮ ሽናሻ ዴሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ አባልና የህዝብ ተወካዮች ምክር ቤት አባል እንዲሁም በኢትዮጵያ ሀገራዊ ምክክር ኮሚሽን አማካሪ ኮሚቴ አባል መብራቱ አለሙ ስለ ጉዳዩ መናገራቸውን የሪፖርተር ዘገባ አመልክቷል። መተከል ዞን ከቤኒሻንጉል ጉሙዝ ክልል ተለይቶ ራሱን ችሎ በክልል ደረጃ እንዲዋቀር ፓርቲያቸው ለኮሚሽኑ አጀንዳ ማቅረቡን የተወካዮች ምክር ቤት አባሉ ተናግረዋል። ዞኑ ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት የሚገኝበት፣ በርካታ ብሔር ብሔረሰቦች የሚኖሩበት፣ የክልሉ መንግስት መቀመጫ ከሆነችው አሶሳ ከተማ በብዙ ኪሎ ሜትሮች ርቀት ላይ የሚገኝ በመሆኑና በሌሎችም ተያያዥ ምክንያቶች ክልል ሆኖ እንዲደራጅና ያልተመለሱ የዘመናት የህዝቡ ጥያቄዎችም እንዲመለሱ ፓርቲው ትኩረት ሰጥቶ እየሰራ ነው ማለታቸውን ሪፖርተር ዘግቧል። መተከል የኛ ነው የሚለው አንዳንድ ኃይሎች አሉ ያሉት መብራቱ መተከል ቀደም ባሉት የአስተዳደር ዘመናት በጎጃም ክፍለ ሀገር ውስጥ የሚገኝ መሬት እንጂ ብሔር ባለመሆኑ አሁን የኔ ርስት ነው የሚል ጥያቄ ሊቀርብበት አይገባም በማለት አስረድተዋል። መተከል ዞን በርካታ የኢትዮጵያ ብሔር ብሔረሰቦች እንደሚኖሩበት፣ በርካታ የተፈጥሮ ሀብቶችና የተማረ የሰው ኃይል ያለው በመሆኑ በክልል ደረጃ ተዋቅሮ ህዝቡ ራሱን በራሱ ማስተዳደር እንደሚኖርበት ፓርቲያቸው ለሀገራዊ ምክክር ኮሚሽን አጀንዳ ማቅረቡን ተናግረዋል። የኢትዮጵያ ሰንደቅ ዓላማ መንግስታት በተቀያየሩ ቁጥር የሚቀያየር መሆን የለበትም፣ አብዛኛው የኢትዮጵያ ህዝብ ይወክለኛል ብሎ የተስማማበት ወጥ የሆነ ሰንደቅ ዓላማ ሊኖር ይገባል ብሎ ፓርቲያችን አጀንዳ አቅርበዋል ማለታቸው ተዘግቧል። የህገ መንግስት ማሻሻያ እንዲደረግ በተለይም የህገ መንግስቱ ክፍል አንቀጽ 39 የህዝቦችን አንድነትና አብሮ የመኖር እሴት የሚሸረሽር በመሆኑ መውጣት እንዳለበት ፓርቲያቸው እንደሚያምን መግለጻቸውንም ሪፖርተር በዘገባው አስፍሯል። በጉልበት የተወሰዱ የአማራ ርስቶች ሊመለሱ ይገባል ብለን ለኮሚሽኑ አጀንዳ አቅርበናል ሲሉ ደግሞ የአማራ ዲሞክራሲያዊ ኃይል ንቅናቄ ሊቀመንበርና በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋውን አለምን መናገራቸው በዘገባው ተያይዟል። የአማራ ህዝብ ታሪካዊ ርስቱ ከሆኑት መካከል ወልቃይት፣ ራያ፣ መተከልና ሌሎችም በጉልበት የተወሰዱ መሬቶች ሊመለሱ ይገባል ብሎ ፓርቲያቸው እንደሚያምንና ይህንንም ለሀገራዊ ምክክር ኮሚሽን በአጀንዳነት ማቅረባቸውን መናገራቸውን ሪፖርተር ዘግቧል። በኤምፖክስ በሽታ የመጀመሪያው ሞት ተመዘገበ። ወረርሽኙ ከሞያሌ በተጨማሪ በጅማ ዞን ተከስቷል። በኢትዮጵያ የኤምፖክስ ወይም የዝንጀሮ ፈንጣጣ መገኘቱ ከተገለጸ በኋላ በትላንትናው ዕለት የመጀመሪያው ሞት መመዝገቡን የጤና ሚኒስቴር ይፋ አድርጓል። እስካሁን 15 የላቦራቶሪ ምርመራ ተካሂዶ 6 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን የአንድ ሰው ሕይወት ማለፉ ተገልጿል። ከቀናት በፊት በኢትዮጵያ የመጀመሪያው የኤምፖክስ ኬዝ በሞያሌ ከተማ መገኘቱ ይፋ መደረጉ ይታወሳል። በሞያሌ ከተያዙት በተጨማሪ በጅማ ዞንም 2 ሰዎች በዝንጀሮ ፈንጣጣ ኤምፖክስ መያዛቸውን፣ በአጠቃላይ በክልሉ በበሽታው የተያዙ ሰዎች ብዛት 5 መድረሱን የኦሮሚያ ክልል ጤና ቢሮ መረጃ አመልክቷል። ከ70 በላይ ምልክቱን ሊያሳዩ ይችላሉ ለተባሉ ሰዎች ምርመራ መደረጉን የክልሉ ጤና ቢሮ አክሎ ገልጿል። በሽታው መገኘቱ ይፋ ከተደረገ ጊዜ ጀምሮ የአደጋ ጊዜ ምላሽ የሚሰጥ ማዕከል እንደተቋቋመ ከክልሉ ጤና ቢሮ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና ከዓለም ጤና ድርጅት የተውጣጡ 20 ቲሞች የግኝት ስራ እየሰሩና እያከሙ እንደሆነ ቢሮው አክሎ ገልጿል። በበሽታው ላለመጠቃት ማህበረሰቡ ምን አይነት ጥንቃቄ ማድረግ እንዳለበት ማብራሪያ የሰጠው ቢሮ የዝንጀሮ ፈንጣጣ የሚተላለፈው በንክኪ ነው፣ ከንክኪ ራሳቸውን ይጠብቁ የሚል መልእክት አስተላልፏል። በጋራ የሚጠቀሟቸው እቃዎች ካሉ አለመጠቀም፣ የአፍና የአፍንጫ ማስክ መጠቀም፣ የጾታ አካላዊ ግንኙነት አለማድረግ እንዲሁም ማህበረሰቡ ሰከንድ ሃንድ የሚባሉ ጨርቆችን ሲገበያይ ራሱን እንዲጠብቅ የጥንቃቄ መልእክት ተላልፏል። ሱዳን የውጭ ዜጎችን ከመዲናዋ ወደ ድንበር እየሰደደች ነው። የሱዳን ካርቱም ባለስልጣናት ከመዲናዋ የውጭ ሀገራት ዜጎችን የማስወጣት ዘመቻ መክፈታቸው ተሰማ። በአብዛኛው ኢትዮጵያውያንና ደቡብ ሱዳኖችን የሚመለከተው ዘመቻ በሳምንቱ ሐሙስ ዕለት ነው የተጀመረው።
የሱዳን ጦር የኢትዮጵያና የደቡብ ሱዳን ዜጎችን ከካርቱም እያስወጣ ወደ ሀገሪቱ የድንበር ከተሞች አቅራቢያ እያራገፈ ነው ተብሏል። ከወራቶች በፊት ካርቱምን መልሶ የያዘው የሱዳን ጦርና የከተማው አስተዳደር በካርቱም የሚገኙ ሁሉም የውጭ ሀገራት ዜጎችን ለማባረር መቁረጡን የታወቀው በሳምንቱ ሐሙስ ጀምሮ ማባረሩ እየተከናወነ ሲሆን ቀደም ሲል የውጭ ዜጎች እንዲመዘገቡ ተደርጎ ነበር። ኢላማው ግን ኢትዮጵያና ደቡብ ሱዳኖች ላይ ያነጣጠረ ሆኗል። የሁለቱ ሀገራት ዜጎች ለፈጥኖ ደራሽ ኃይሎች ተዋግተዋል ሲል የሱዳን ጦር በተደጋጋሚ ይከሳል። ካርቱም የተያዘ ሰሞን የሁለቱ ሀገራት ዜጎች ላይ በቀላ ድርጊት መፈጸሙም ይታወሳል። የካርቱም ገዢ አህመድ ኡስማን ሐምዛ አስተዳደሩ የመጀመሪያ ምዕራፍ ያለ የውጭ ዜጎች ከከተማ የማስወጣት እቅድ እየተተገበረ መሆኑን መናገራቸውን ሱዳን ፖስት ዘግቧል። ከካርቱም ወደ 3 የድንበር ከተሞች የውጭ ሀገር ዜጎች እየተጓጓዙ ሲሆን ነጭ አባይ፣ ገዳሪፍና ከሰላ ግዛቶች ከካርቱም የሚባረሩ ዜጎች ማቆያ ተደርገዋል። እንደ አስተዳዳሪው መረጃ በመጀመሪያው ዙር በካርቱም ነዋሪነታቸውን ያደረጉ ኢትዮጵያውያን በብዛት እንዲወጡ ተደርገዋል። ከዚህ የሱዳን ጦርነት በፊት የካርቱም ከተማም ቢሆን ጠበቅ ያለ የስደተኞችና የውጭ ሀገራት ዜጎች ፖሊሲ አልነበረም። ሱዳን ከ800 ሺህ በላይ ስደተኞች የምታስተናግድ ሀገር ስትሆን ከነዚህ መካከል 69 በመቶ ካምፕ ውስጥ የሚገኙ ናቸው። የትግራይ እገዳ መፍትሄ ያገኘ። ሰሞኑን ወደ ትግራይ በሚገቡ ሸቀጦች ላይ በኬላዎች እገዳዎች መጣላቸውን ተከትሎ በርካታ መረጃዎች ሲሰራጩ የነበረ ሲሆን ከዚሁ ጋር በተያያዘም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ጋር ውይይት ያደረጉ መሆኑ ታውቋል። በዚሁ በአዲስ አበባ የተካሄደውን ውይይት ተከትሎም ከእገዳው ጋር በተያያዘ መፍትሄ የተገኘ መሆኑን መረጃዎች አመላክተዋል። በዚህም የታገዱ ተሽከርካሪዎች ወደ ትግራይ እንደሚገቡና በቀጣይም መሰል እገዳዎች የማይኖሩ መሆኑን መግባባት ላይ ተደርሷል ተብሏል። ሰሞኑን ሸቀጣሸቀጦቹን በጫኑ ተሽከርካሪዎች ላይ እገዳ ተደርጓል የተባለው በአማራ ክልል ወልዲያ እንደዚሁም በአፋር ሰርዶ ኬላዎች ነው።